ዩኒት 8 ተመልሰናል። ዩኒት 8 ስለ ጂኦግራፊካል ኢንኩዌሪ ኤንድ ማፕ ሪዲንግ የሚለው ነገር የምናየው ይሆናል። በመጀመሪያ በአጠቃላይ ይሄኛው ዩኒት በብዛት ሞር ፎከስ የሚያደርገው ስለ ሪሰርች እና ስለ ጂአይኤስ ይሆናል ማለት ነው። በመጀመሪያ የምናየው ስለ ሪሰርች፣ ስለ ጂኦግራፊካል ሪሰርች ፊውቸሮች፣ ስለ ጂኦግራፊካል ሪሰርች ኤሌመንቶች፣ ስለ ሜቶዶሎጂ ምናምን የምናይ ይሆናል ማለት ነው። ፐርፐዝ ኦፍ ሪሰርች፣ ስለ ፊውቸር ኦፍ ጂኦግራፊካል ሪሰርች የነበሩት ወይም ትራዲሽናል ጂኦግራፊ፣ ሞደርን ጂኦግራፊ ምናምን የምንላቸው በዚህኛው ዩኒት በስፋት የምናያቸው ይሆናል ማለት ነው። በመጀመሪያ ስለ ሪሰርች ዲፊኒሽን ኮንሴፕት ማወቅ ያስፈልጋል ማለት ነው። ሶ ሪሰርች ኢዝ a process of using the collection skill and knowledge to thoroughly investigate ፕሮብሌምን ኢንቨስቲጌት ለማድረግ ፕሮብሌምን ሶልቭ ለማድረግ ዳታ ኮሌክት የምናደርግበት፣ ኖሌጅ ኮሌክት የምናደርግበት፣ ስኪል ኮሌክት የምናደርግበት ፕሮሰስ። ያን ኮሌክት የምናደርገው ስኪል ኮሌክት የምናደርገው ኖሌጅ ኮሌክት የምናደርገው ምን ለማድረግ ነው ማለት ነው? ፕሮብሌሙን ኢንቨስቲጌት ለማድረግ። ያ ፕሮሰስ ምን ይባላል ማለት ነው? ሪሰርች እንለዋለን ማለት ነው። ሃዌቨር ዘ ሪሰርች ሚኒንግ ሪሰርች ካን ቫሪ አሞንግ ራይተር ኢን ዘ ፊልድ። በተለያዩ ፊልዶች ለሪሰርች የሚሰጡት ዲፊኒሽን ወይም ደግሞ ኮንሴፕት የተለያየ ነው ማለት ነው። ዜር አር ሰቨራል ኮመን ኮምፖነንትስ፣ ሰቨራል ደግሞ ኮመን ኮምፖነንቶች አሉ ዲፋይን ለማድረግ ሪሰርች ኮንሴፕቱን ዲፋይን ለማድረግ የምንጠቀማቸው ኮመን የሆኑ ኮምፖነንቶች አሉ። ከነዚህ መካከል የመጀመሪያው ኮንዳክቲንግ አን ኢንኩዌሪ ቱ ኦብቴን ሪላያብል ኤንድ ዩስፉል ኢንፎርሜሽን። ሪሰርች የምንለው ነገር ኮንዳክቲንግ ኢንኩዌሪ ወይም አን ኢንኩዌሪ የሚለው ጥያቄ ያስፈልገዋል። ሪላያብል የሆነ እና ዩስፉል የሆነ ኢንፎርሜሽኖችን ለማግኘት ኢንኩዌሪ የምንለው ነገር ኩዌሽን የምንለው ነገር ኮንዳክት ማድረግ ያስፈልጋል። ሁለተኛ ዩቲላይዚንግ ሳይንቲፊክ አፕሮች ቱ ስተዲ ዘ ፕሮብሌሙን ስተዲ ለማድረግ ሳይንቲፊክ የሆነ አፕሮቾች መጠቀም ያስፈልጋል ማለት ነው። ሶስተኛ ኢንጂን ሲስተማቲክ ኤንድ ኦብጀክቲቭ ሰርች ፎር ሪላያብል ኖሌጅ ለማግኘት ወይም ደግሞ ሪላያብል ኖሌጅን ሰርች ለማድረግ በሲስተማቲክና ኦብጀክቲቭ ሰርች የሆነ ሪላያብል ኖሌጅ ያስፈልገናል ማለት ነው። ቤዝድ ኦን ዚስ ኤለመንት ሪሰርች ካን ቢ ዲፋይንድ። ቅድም ባልኳችሁ ሶስቶቹ ኮምፖነንቶች ተነስተን ሪሰርች በተለያየ መንገድ ዲፋይን ልናደርገው እንችላለን። የመጀመሪያው ሳይንቲፊክ ሜቶድ ኦፍ ሲኪንግ ሶሉሽን ፎር አይደንቲፋይንግ ፕሮብሌም። አይደንቲፋይ ለሆነ ፕሮብሌም ሶሉሽንን ሲክ ማድረግ ነው። ሳይንቲፊክ በሆነ ሜቶድ ሶሉሽን ሲክ ማድረግ ነው የሚለው አንደኛው ዲፊኒሽን ሲሆን፣ ሌላኛው ሲስተማቲክ ኢንኩዌሪ፣ ሲስተማቲክ የሆነ ኢንኩዌሪ ነው ኢንቱ ኮዝ ኦር ዲስከቨሪ ኦፍ ኒው ፋክት። አዲስ ፋክት አዲስ ኖሌጅን ዲስከቨር የምናደርግበት ሲስተማቲክ ኢንኩዌሪ ዌይ ነው። ፕላንድ እና ኦርጋናይዝ በሆነ ኢፈርት ያን ሲስተማቲክ በሆነ ዌይ ኢንኩዌሪ አዘጋጅተን አዲስ ፋክቶችን የምናገኝበት መንገድ ነው ብሎ ያስቀምጠዋል ማለት ነው። ሌላኛው ሪሰርች ኢዝ ዘ ፕሮሰስ ኦፍ ሰርቺንግ ፎር ኖሌጅ ስሩ ኦብጀክቲቭ። በኦብጀክቲቭን ቤዝ አድርገን ኖሌጆች የተለያዩ ኖሌጆች ወይም ደግሞ እውቀቶችን ሰርች ማድረግ ነው። እና ደግሞ ሲስተማቲክ ሜቶድ ቱ ፋይንድ ሶሉሽን ቱ ዘ ፕሮብሌም። የሆነ ፕሮብሌም ሲስተማቲክ በሆነ ዌይ ወይም ደግሞ በጣም ሳይንቲፊክ በሆነ መንገድ ሶሉሽኖችን ፋይንድ ማድረግ ነው ማለት ነው። ይሄ በአጠቃላይ ኮንሴፕት ኦፍ ሪሰርች እንለዋለን ማለት ነው። ሪሰርች እኛ ለምን ፐርፐዝ ነው አንደርቴክ የምናደርገው? ለምንድን ነው የምንሰራው? ኮንዳክት የምናደርግበት ምክንያት ምንድን ነው? ሪሰርች ገቨርንመንት ኤንድ ፕራይቬት ካምፓኒ ኢንቨስት ሲግኒፊካንት አማውንት ኦፍ መኒ ኢን ሪሰርች ቱ አቺቭ ዜር ኦውን ኦብጀክቲቭ። የራሳቸው ኦብጀክቲቭ የራሳቸው አላማን ለማሳካት አቺቭ ለማድረግ የተለያዩ ገቨርንመንቶች የተለያዩ ፕራይቬት ካምፓኒዎችን ለሪሰርች በጣም ብዙ ሲግኒፊካንት የሆነ አማውንትን ኢንቨስት ያደርጋሉ ማለት ነው። ዴቨሎፕድ ካንትሪስ ፓርቲኩላርሊ ኢንቨስት ሰብስታንሻል ሪሶርስ ኢን ሪሰርች። ለሪሰርች ዴቨሎፕድ የሆኑ ሀገራቶች ሰብስታንሻል የሆነ ኢንቨስት ያደርጋሉ ማለት ነው። ዊች ኮንትሪቢዩት ቱ ጄኔሬሽን ኦፍ ኒው ኖሌጅ ኤንድ ኢኖቬሽን። ሪሰርች የሚባለው ነገር አዲስ እውቀት ለማመንጨት እና ኢኖቬሽኖችን ለማመንጨት በጣም ዋነኛው ኮንትሪቢዩተር ፋክተር ነው ማለት ነው። ዘ ካንትሪ ፕሮግረስ ኤንድ ዴቨሎፕመንት ዲፔንድ ኦን ኢትስ ሪሰርች አቢሊቲ። የተለያዩ ሀገራቶች እድገታቸውና ልማታቸውን ዲፔንድ የሚሆነው ባላቸው ሪሰርች የማድረግ ወይም ደግሞ ጥናት የማጥናት አቅማቸውን ነው ቤዝ የሚያደርገው ማለት ነው። ሃው ኢፌክቲቭሊ ዘስ አቢሊቲ አር ዩዝድ። ምናክል እንዴት ኢፌክቲቭ እንሆናለን የሚለው ወይም ደግሞ እንዴት ኢፌክቲቭ ይሆናሉ የሚለው ነገር ተጨምሮ ማለት ነው። ዜር አር
5 main reasons researcher undertake research ሪሰርች የሚሰራበት 5 ዋና ምክንያቶች አሉ። የመጀመሪያው ምንድነው ማለት ነው? ኤክስፕሎሬሽን ማለት ዲስከቨሪ ማለት ነው። to investigate new and poorly understood phenomena, identify important factor, develop further research question ለተለያዩ ሪሰርች ኩዌስችኖች ኢምፖርታንት የሆኑ ፋክተሮችን አይደንቲፋይ በማድረግ አዲስ የሆነ አንደርስታንዲንግ ወይም ደግሞ አዲስ የሆነ ፌኖሜናን ማምጣት ኢንቨስቲጌት ማድረግ ነው ማለት ነው። ሁለተኛው ኤክስፕላኔሽን to understand why something happens and force behind it የሆነ ነገር ከመፈጠሩ በፊት እንዴት ነው የተፈጠረው? ያን ነገር ሊፈጠር ያደረጉት ዋነኛ ምክንያት ቢሃይንድ ያሉ ፎርሶች ምንድን ናቸው የሚለው ነገር ስለነዛ ኤክስፕሌን ለማድረግ ይረዳናል። ስለ አንድ ነገር ዲስክሪፕሽን ለመጻፍ፣ ዶክመንቶች ለመጻፍ፣ ዲቴይል ለመጻፍ ያስፈልጋል። ዲፕ እውቀቶች እንዲኖረን፣ አንደርስታንዲንግ እንዲኖረን፣ ስለ ወደፊት ፎርካስት ለማድረግ፣ ፕሪዲክት ለማድረግ ለነዚህ ምክንያቶች ሪሰርች መስራት በጣም አስፈላጊ ነው ማለት ነው። ጂኦግራፊካል ሪሰርቾች ምን ይመስላሉ የሚለው ነገር ደግሞ ማየት ያስፈልጋል። Geographic research involves the use of various techniques and methodology to address specific problem and collect important information. Geographic research involves use the various techniques የተለያዩ ቴክኒኮችና ሜቶዶችን ይጠቀማል። ስፔሲፊክ የሆኑ ፕሮብሌሞችን እና ስፔሲፊክ የሆኑ ፕሮብሌሞችን አድሬስ ለማድረግ የተለያዩ ሜቶዶች፣ ቴክኒኮችን ይጠቀማል ማለት ኮሌክት ኢምፖርታንት ኢንፎርሜሽን። So geographers uses variety of technique depend on research question በሪሰርች ኩዌሽን ዲፔንድ ሆነው ጂኦግራፈሮች የተለያየ ቴክኒኮችንን ዩዝ ያደርጋሉ ወይም ደግሞ ይጠቀማሉ ማለት ነው። ለምሳሌ this technique focused on the types of information collected ኢንፎርሜሽን ኮሌክት የምናደርግበት ታይም፣ ለምሳሌ የኢንፎርሜሽኑ ታይፑ የዳታው ታይፕ ምን አይነት ነው፣ ሰከንደሪ ነው፣ ፕራይመሪ ነው፣ የትኛው ነው መሰብሰብ ያለብን የሚለው ነገር ለመፍታት ግዴታ ያስፈልጋል ማለት ነው። ሌላኛው ስፓሻል ስኬል ያለው የሚሸፍነው ስኮፑ፣ ዳታ ኮሌክሽን ሜቶድ ኢንተርቪው ነው፣ ኦብዘርቬሽን ነው፣ ኩዌሽነሪ ነው የሚለው ነገር፣ ዳታ አናሊሲስ ስትራቴጂ፣ እነዚህ ሁሉ ለመወሰን ግዴታ ሪሰርች ኩዌሽኖችን አስቀምጠን ያንን ቤዝ በማድረግ የነዚህ ስትራቴጂዎችን ማውጣት ያስፈልጋል ማለት ነው። ጂኦግራፈርስ አንደርቴክ ሪሰርች ፎር ዲፈረንት ሪዝንስ ሰች አስ ኤክስፕሎሬሽን፣ ዲስክሪፕሽን፣ ኤክስፕላኔሽን ኤንድ ፕሪዲክሽን። ቅድም እንዳልኳችሁ በእነዚህ ምክንያቶች ጂኦግራፈሮች ሪሰርችን አንደርቴክ ያደርጋሉ ወይም ደግሞ ይሰራሉ ማለት። ፎር ኤግዛምፕል ዘ ስተዲ ኦፍ ማይግሬሽን ሜይት ኤክስፕሎር ሪዝን ፎር ሪሎኬሽን፣ ዲስክራይብ ማይግሬሽን ፓተርን፣ ኤክስፕሌን ቱ ዘ ፓተርን ኤንድ ፕሪዲክት ዘ ፊውቸር ትሬንድ። አሁን ላይ ያለው አንድ ሰው ሪሎኬት ለማድረግ ያለው ሪዝኑ፣ ማይግሬሽን ፓተርኑ ዲስክራይብ ለማድረግ እና ደግሞ ፓተርኑ ኤክስፕሌን ለማድረግ ወደፊት ለሚያመጣው ትሬንድ ደግሞ ፕሪዲክት ለማድረግ ሪሰርች መስራት በጣም አስፈላጊ ነው ማለት ነው። ሶ ሪሰርች ፕሮጀክት ኢን ጂኦግራፊ ኮንሲስት ኦፍ 3 ኮምፖነንት። ሪሰርች ፕሮጀክት በጂኦግራፊ 3 ነገራቶችን ኮንሲስት ያደርጋል ማለት ነው። የመጀመሪያ ሰብጀክት ማተር ነው። ስለምንድን ነው የምናጠናው የሚለው ነገር what is being studied ስለምንድን ነው ሰብጀክት ማተር ነው ማለት ነው። ሁለተኛው ያንን ነገር ከመረጥን በኋላ ደግሞ ያንን ነገር እንዴት ነው የምናጠናው the methodology and approach how it being studied እንዴት የሚለው ነገር እና ደግሞ philosophical base guiding the research ሪሰርቹ ደግሞ ፍሬምወርክ ሊኖረው ይገባል፣ ቅደም ተከተሎች ጋይዲንግ ሊኖረው ይገባል። እነዚህ ሶስቶችን ኮምፖነንቶችን ግዴታ ይይዛል ማለት ነው። The scope and the technique of geography have developed over time። የጂኦግራፊ ቴክኒኮች የሚጠቀማቸው ቴክኒኮች የሚሸፍነው ይዘት የኮንተንቱ ይዘቱ ስኮፑ ከጊዜ ወደ ጊዜ እየሰፋ መጥተዋል ማለት ነው። ያንን እንዲሰፋ ያደረገው ምንድነው ማለት ነው? as a result of technological advancement ሲመጣ እና ደግሞ ያለን accumulation of knowledge እየሰፋ ሲመጣ የጂኦግራፊ ሪሰርችም ስኮፑና ቴክኒኩ አብሮ ዋይድ እየሆነ መጥተዋል ማለት ነው። so traditional geographic research is focused on location of place and people። የጂኦግራፊካል ትራዲሽናል ጂኦግራፊ በብዛት ሞር ፎከስ የሚያደርጉት ሎኬሽን እና ፕሌስ ኦፍ ሎኬሽን እና ሎኬሽን ኦፍ ፕሌስ እና ፒፕልን ብቻ ነበር። and the 18th century geography focus shift to the physical and human characteristics of place in our world። ከዛ ከ18th century በኋላ ደግሞ ወደ ፊዚካል እና human characteristics of a place በፕሌሱ ላይ ያሉት
የፊዚካልና የሂውመን ካራክተሪስቲክስ ውስጥ ሽፍት አድርጓል፣ ወደዛ ጥናት ሽፍት አድርጓል ማለት ነው። ኢን ዘ ሚድ ኦፍ 20th century geographical research focused on spatial distribution of phenomena፣ ስለ ስፓሻል ዲስትሪቢዩሽን ኦፍ ፌኖሜና፣ ስለ ኢንተራክሽናቸው፣ ስለ ፎርስ ሃፕኒንግ ዚስ ፓተርኑ እንዲመጣ ያደረጉ ሼፕ እንዲሆን ያደረጉት ፎርሶች ምንድን ናቸው ወደ ማለት ወደዛ አይነት ጥናት ገብተዋል፣ ሽፍት አድርጓል ማለት ነው። Modern geographic research address contemporary issue like population, land use, environmental concerns። ሞደርን ጂኦግራፊክ ሪሰርቾች ብዙ ኮንቴምፖራሪ የሆኑ ኢሹዎችን ኢንክሉድ ያደርጋል፣ አድሬስ ያደርጋል። ለምሳሌ ፖፑሌሽን፣ ላንድ ዩዝ፣ ኢንቫይሮንመንታል ኮንሰርን የምንላቸው ነገራቶችን ሙሉ ኢንክሉድ ያደርጋል ማለት ነው። ቴክኖሎጂካል አድቫንስመንት ላይክ ስማርትፎን፣ ጂፒኤስ ሃቭ ሲግኒፊካንት ኢምፓክት ሪሰርች ቱልስ ኤንድ ቴክኒክ። ሪሰርች ቱል እና ቴክኒክ በከፍተኛ ሁኔታ ኢምፓክት አድርገዋል ማለት ነው። ስማርትፎን እና ጂፒኤስ የምንላቸው ነገራቶች። ጂኦግራፈርስ ዩቲላይዝድ ቦዝ ትራዲሽናል ኢመርጂንግ ቴክኒክ ኤንድ ሰርች ማፒንግ ኤንድ ጂአይኤስ ቱ ኢንሃንስ ዜር አንደርስታንዲንግ ኦፍ ዘ ወርልድ። ወርልድን አንደርስታንድ ለማድረግ ሁለቱንም አይነት ሜቶዶች ትራዲሽናሉም እና ደግሞ ኢመርጅ የሆኑ ቴክኒኮችን ጭምር ይጠቀማሉ ማለት ነው። እና ሌላኛው ሪሰርች አፕሮች ነው። ሪሰርች አፕሮች ሶስት አይነት ሪሰርች አፕሮቾች አሉ። የመጀመሪያው ኳንቲታቲቭ ነው አለ፣ ሁለተኛው ኳሊታቲቭ፣ ሶስተኛ ሚክስድ፣ ሁለቱን የሚጠቀም የሪሰርች አይነት ማለት ነው። ኳንቲታቲቭ የምንለው ሪሰርች አይነት ፎከስ የሚያደርገው ሞር ኑሜሪካል የሆኑ ሜዠረብል የሆኑ ዳታዎች፣ ስታቲስቲካል አናሊሲስ ወይም ዲዳክቲቭ የሆኑ ዳታዎችን የሚጠቀም ነው ማለት ነው። ይሄኛው አይነት ኳንቲታቲቭ አፕሮች ኢትስ ጉድ ፎር ቬሪፋይንግ ኤግዚስቲንግ ቲዮሪ፣ ያለውን ቲዮሪ የተቀመጠውን ቲዮሪን ቬሪፋይ ለማረጋገጥ የተጻፈውን ነገር ለማረጋገጥ የምንጠቀምበት የአፕሮች አይነት ነው ማለት ነው። ይሄ ቁጥራዊ የሆኑ መረጃዎች የምንጠቀምበት ስለዛ ጥናት የሚያተኩር ጥናት ላይ የምንጠቀመው የአፕሮች አይነት ኳንቲታቲቭ አፕሮች እንለዋለን ማለት ነው። ኢን ኳንቲታቲቭ አፕሮች ዋይድ ሬንጅ ኦፍ ስታቲካል ኤንድ ማቴማቲካል ቴክኒክ አር ኢምፕሎይድ። በኳንቲታቲቭ አፕሮች ጊዜ በስፋት የምንጠቀመው ስታቲካልና ማቴማቲክ ቴክኒኮች ነው ማለት ነው። ኢን ኦርደር ቱ ቬሪፋይ ጊቨን ጂኦግራፊካል ቲዮሪ ኤንድ ዘ ቴስት ሃይፖቴሲስ ስታብሊሽድ። ቬሪፋይ ለማድረግ ቲዮሪዎች ቬሪፋይ ለማድረግ እና ደግሞ ሃይፖቴሲሶችን ቴስት ለማድረግ ይሄን ነገር እንጠቀማለን ማለት ነው። The advantage of the approach is the quantitative technique used by one researcher can be used by the another researcher for different objective or further developing the same information። the same information በመጠቀም መጀመሪያ የተሰራውን ሪሰርች ሌላ ሰው በራሱ ኦብጀክቲቭ ቀይሮ መስራት ይችላል፣ አሎ ያደርጋል ማለት ነው። ለተለያየ ሪሰርቾች እንዲሰሩት ወይም ደግሞ እንዲጠቀሙበት አሎ ያደርጋል፣ ይፈቅዳል፣ ማንም መጠቀም ይችላል ማለት ነው። ይሄኛው የአፕሮች አይነት ማለት ነው። ፎር ኤግዛምፕል ቴምፕሬቸር ዲክሪዝ ዋን ትራቨል ፍሮም ሎውላንድ ቱ ሃይላንድ። ይሄ ቴምፕሬቸር ከሎውላንድ ወደ ሃይላንድ በሄደን ቁጥር ዲክሪዝ እየሆነ ይሄዳል ማለት ነው። ይሄ ሜዠረብል የሚደረግ ነገር ነው፣ በቁጥር የሚገለጽ ነገር ነው። ይሄን ነገር ለማጥናት የምንጠቀመው ኳንቲታቲቭ አፕሮች ነው ማለት ነው። ዲክሪዝ ላንድ ሊዝ ከሴንተሩ ተነስተን ወደ ፋር ፖስት በሄድን ቁጥር ወደ ደግሞ ወደ ፕሪፈሪያል ኤሪያ በሄድን ቁጥር ፕራይሱ እየቀነሰ ይሄዳል። ይሄም በዲስታንስና እና ደግሞ ይሄ ዲፔንደንት ቫሪያብል የምንላቸው አሉ። በሱ ተንተርሰን በዲስታንስ እየለካው የምንሄደው ነገር ሜጀር እያደረግነው የምንለው ነገር ነው። ይሄም በቁጥር የሚገለጽ ነገር ነው ማለት ነው። In above example, distance and altitude are determining dependent variable። ዲስታንስ የምላቸውና አልቲቲዩድ የምላቸው ነገር ዲፔንደንት ቫሪያብል ናቸው ማለት ነው። ቴምፕሬቸር ላንድ ፕራይስ ኢዝ ኢንዲፔንደንት፣ ይሄኛው ኢንዲፔንደንት ናቸው ዲስታንስ አልቲቲዩድ፣ ሌላኛው ላይ ተጽዕኖ ያደርጋሉ ማለት ነው። ቴምፕሬቸር እና ላንድ ዩዝ ደግሞ በነዛ ኢንዲፔንደንት በሆኑት ላይ ዲፔንድ ይሆናሉ ማለት ነው። የላንድ ሊዝ እየቀነሰ የሚሄደው በዲስታንሱ ዲፔንድ ሆኖ ነው ማለት ነው። ዲስታንሱ የራቀ በሄደ ቁጥር የዛ ፕራይስ እየቀነሰ ይሄዳል ማለት ነው። በሱ ዲፔንድ ሆነ ማለት ነው። The quantitative approach has three main subdivision: statistical and correlational analysis, experimental and quasi experimental የምንላቸው ሶስት የተለያዩ ሰብ ዲቪዥኖች አሉት ማለት ነው። ሌላኛው ኳሊታቲቭ አፕሮች ነው። ኳሊታቲቭ ሪሰርች ፎከስ ኦን ዲስክሪፕቲቭ የሆኑ ነገራቶች፣ ጽሁፍ የሆኑ ነገራቶች፣ ገላጭ የሆኑ ነገራቶች የምንጠቀምበት የአፕሮች አይነት ነው ማለት ነው። ኳሊታቲቭ ነን ኑሜሪካል ዳታ ነው። ኢንደክቲቭ አናሊሲስ ነው። ኢትስ ጉድስ ፎር ጄኔሬቲንግ ኒው ሃይፖቴሲስ። የቅድሞቹ የነበረው ሃይፖቴሲስን ቬሪፋይ ለማድረግ ነው የምንጠቀመው። ይሄኛው ደግሞ አዲስ ሃይፖቴሲስ አዲስ መላምትን ጄኔሬት ለማድረግ የምንጠቀምበት የአፕሮች አይነት ነው ማለት ነው።
ኢን ኳሊቴቲቭ አፕሮች ዳታ ዩዝድ ቱ ኤክስፕሌን ኒው ቲዮሪን አዲስ ቲዮሪን ኤክስፕሌን ለማድረግ የምንጠቀምበት ሜተድ ነው ማለት ነው። ኖ ፕሪቪየስሊ ኤግዚስቲንግ ቲዮሪ ኦር ሃይፖቴሲስ ቴስትድ ባይ ዘ ዌይ ኦፍ ዘ አፕሮች። በዚህ አፕሮች በምንጠቀምበት ጊዜ ከዛ በፊት የተጻፈ ነገር የለም፣ አዲስ ሀሳብ ለማምጣት የምንጠቀምበት ነው ማለት ነው። ሪሰርቸርስ ካዝ ኮዲንግ ኤንድ ቨርባል ሲንተሲስ ኢንደክቲቭ ፕሮሰስ ኤንድ አናላይዚንግ ኳሊቴቲቭ ዳታ። ኮድ የተለያዩ ቨርባሎችን ሊጠቀም ይችላል ማለት ነው። ኳሊታቲቭ ሪሰርች ኢንቮልቭ ኤክስቴንሲቭ ዲስክሪፕቲቭ ዳታ ቱ ጌን ኢንሳይት በት ፋይንዲንግ ዘ ዲፊካልት ቱ ሪፕሊኬት ደዝ ኖት አለው ሪፕሊኬሽን። ይሄኛው ደግሞ ሌላ ሰው የቅድሙ ሌላ ሰው እንደ ራሱ ኦብጀክት መጠቀም ይችል ነበር። ይሄኛው ደግሞ እንደ ራሱ መጠቀም አይችልም ማለት ነው። The major types of qualitative research approach and historical narrative research, ethnographic research, case study and action research እነዚህ ሙሉ በኳሊታቲቭ ውስጥ የሚጠቃለሉ ናቸው ማለት ነው። ሚክስድ የሚለው ደግሞ ሁለቱን የሚጠቀም ነው። types of research combine quantitative and qualitative technique within the single study። በሲንግል ስተዲ ውስጥ ሁለቱም አንድ ላይ አደባልቆ የሚጠቀመው ደግሞ ሚክስድ አፕሮች እንለዋለን ማለት ነው። ለዛሬ እዚህ ጋር ይብቃን። ቀጣይ ስለ ሪሰርች ሜቶድ እና ስለ አጠቃላይ ዩኒቱ ሙሉ የምንጨርሰው ይሆናል። ለዛሬው የነበረን ጊዜ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ አድርጉት። መልካም ቆይታ